ቻይና ያላሰበችው ገጥሟታል። የሰራችው አርቲፊሻል ፀሐይ ፈንድቶ ሰዎችን ገድሏል፣ ንብረትን አውድሟል። በቅርቡ ቻይና በሳይንሳዊ ምርመራ ዓለምን ጉድ ያሰኘ ፕሮጀክት አሳይታለች። የኒውክሌር ፊውዥን ምላሽን በመጠቀም በሰው ሰራሽ መንገድ ፀሐይን መኮረጅ የሚል አርቲፊሻል ፀሐይ ተብሎ የተሰየመ ፕሮጀክት ከፍተኛ የሙቀት መጠን በመፍጠር የፀሐይን ኃይል በምድር ላይ ለመጠቀም መንገድ ከፍቷል። የስኬት የሰው ልጅ የሳይንስና የቴክኖሎጂ ድንቅ ውጤት ቢሆንም በሌላ በኩል ግን ጥልቅ የሥነ ምግባር የፍጥረትና የመንፈሳዊ ጥያቄዎችንም ያስነሳል። የሰው ልጅ በፈጣሪው ብቻ ሊሰሩ የሚገባቸውን ነገሮች ለመፍጠር መሞከሩ ተፈጥሮን በመንካት የሚያስከፍለው ዋጋ እናም ይህ ሁሉ የምድርና የሰውን ህይወት እንዴት እንደሚነካ በዚህ ዝግጅት ውስጥ እንመረምራለን። ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁ። በአዲስ መረጃ ተገናኝተናል። መረጃችን ወደ ሀገረ ቻይና ይወስደናል። ይህ መረጃ ምን ይመስላል የሚለውን በጥልቀት ነው የምንፈትሸው ማለት ነው። ጊዜያችንን የሚያጅ እኛንም እንግዲህ ምን ላይ ነው የቆምነው የሚለውን ነገር እንድንመረምር የሚያደርገን ዝግጅት ነው። እስከ መጨረሻው አብራችሁን ተቆዩ ዘንድ በአክብሮት ነው የምንጠይቃችሁ። መረጃውን ከአክሱም ቲዩብ በሚኑ ማጸጋ ይደርሳችኋለሁ። ሰናይ ቆይታ ይሁንላችሁ። በጥንት ዘመን በሺናር ምድር ሰዎች እግዚአብሔርን ተቃውመው ሰማይን የሚያስገኝ ግንብ ለመገንባት ተነሱ። የባብኤል ግንብ የሰውን ጥበብና አንድነት ያሳየ ቢሆንም በትዕቢት መንፈስ ተመልሶ ፈርሷል። እግዚአብሔር ቋንቋቸውን ግራ አጋብቶታል፣ ግንባታውን ፈራርሷል፣ ሰዎችም ተበታትነዋል። የታሪክ የሰው ልጅ ጥበብን ከመለኮታዊ ፈቃድ ጋር ሳይስማማ ውድቀትን እንደሚያመጣ የሚያስተምር ታሪክ ነው። በግሪክ አፈ ታሪክ ኢካረስ ከአባቱ ዴላሰስ ጋር በሰምና ላባ የተሰሩ ክንፎችን ተጠቅሞ እንደ ንስር ለመብረር ሞከረም። የፈጠራ ጥበብም ተገለጠ። ነገር ግን ኢካረስ በትዕቢት ወደ ፀሐይ በረረ። ሰሙ ቀልጦ ክንፎቹን ፈራርሰው በባህር ውስጥ ወደቀም። ይህ ታሪክ የሰውን ጥበብ ወሰን ካለፈ መዘዙ ከባድ እንደሆነ የሚያስተምር ታሪክ ነው። በ20ኛው መቶ ክፍለ ዘመን ደግሞ የታይታኒክ መርከብ የሰውን የኢንጂነሪንግ ጥበብ ድንቅ ምልክት የሆነች ነበረ። መስመጥ የማትችል ተብላ የተመሰገነች። ይህም የትዕቢት መገለጫ ነበረ። ሰሪውም ሲጠየቅ ይህን ዓለም ይህች መርከብ በጭራሽ አትሰምጥም ሲል በእግዚአብሔር ላይም ስሙን ጠርቶ ተሳለቀም። ነገር ግን በ1912 በመጀመሪያ ጉዞዋ በበረዶ ግግር ተጋጭታ ሰምጣለች። ይህ ታሪክ የማይረሳው ክስተት ነው። ከ2200 በላይ መንገደኞች መሞታቸው የሰው ጥበብ በተፈጥሮ ፊት ያለውን ድክመት ያሳየ ታሪክ ሆኖ አልፏል። በ2020ዎቹ ደግሞ ቻይና የኒውክሌር ፊውዥን ቴክኖሎጂን በመጠቀም አርቲፊሻል ፀሐይ ኢስት ኤክስፐሪመንታል አድቫንስ ሱፐር ሪኮንዳክቲንግ ቶክማክ ብላ የሰየመችው ፕሮጀክትን አስተዋወቀች። ይህ ፕሮጀክት በፀሐይ ውስጥ የሚፈጠረውን ኃይል ምድር ላይ ለመፍጠር ያለመ ሲሆን የሙቀት መጠኑ ከፀሐይ ራሷ በሺዎች እጥፍ ከፍ ያለ ነው። ይህ የሰው ጥበብ ድንቅ ቢሆንም በ2024 በሙከራ ወቅት የተከሰተ ፍንዳታ በሳይንሳዊ ሪፖርቶች መሰረት ከፍተኛ ጉዳትና የሰው ህይወት መጥፋትን አስከተለም። የክስተት እግዚአብሔርን ፍጥረት ለመድገም የሚደረግ ሙከራ በትክክለኛ ጥንቃቄና ትህትና ካልተደረገ ከባድ ዋጋ እንደሚያስከፍል ይነግረናል። ከባብኤል እስከ ቻይና የሰው ልጅ ጥበብ ያለ ገደብ ለመጓዝ ሞክሯል። ነገር ግን በትዕቢት የተነሳ ፈጠራውን ብዙ ጊዜ ውድቀትን አስከትሏል። የነ ቻይና ድፍረት ታዲያ ጥበብ ሳይሆን የእግዚአብሔር ፍጥረትን ለመድገም የሚደረግ ሙከራ እንዲሁም ደግሞ ትዕቢት ልንለው እንችላለን። በትህትናና በጥንቃቄ ካልተደረገ ከባድ ዋጋ እንደሚያስከፍል የዛሬው ዝግጅት ደግሞ ይነግረናል። ከባብኤል እስከ ቻይና የሰው ልጅ ጥበብ ያለ ገደብ ለመጓዝ ሞክሯል። ነገር ግን በትዕቢት የተነሳ ፈጠራ ብዙውን ጊዜ ውድቀትን ማስከትሏል። ጥበብን ከትህትና ከመልካም ዓላማና ከእግዚአብሔር ፈቃድ ጋር ሲጣመር የሰውን ህይወት እንደ ተአምር አድርጎ ሊኖር ይችላል። ነገር ግን እነዚህ ከለያያናቸው ታሪኮች ዛሬም ለኛ መልእክት አላቸው። ጥበባችን በጥንቃቄ በኃላፊነትና በእምነት መጠቀም እንዳለብን ይነግሩናል። ቻይና በተለምዶ ኢስት ኤክስፐሪመንታል አድቫንስድ ሱፐር ኮንዳክቲንግ ቶማክ ተብሎ የሚጠራውን ፕሮጀክት በመጠቀም ከ100 ሚሊዮን ዲግሪ ሴልሺየስ በላይ የሆነ የሙቀት መጠን በመፍጠር የፀሐይን ውስጣዊ ሂደት መኮረጅ ችላለች። ይህ ቴክኖሎጂ ያለ ፍንጃ ተረፈ ምርት ንጹህና ዘላቂ የሆነ ኃይልን ለማመንጨት ተስፋ ሰጥቷል። የዚህ ፕሮጀክት ግብ የኃይል እጥረትን መቅረፍ፣ የካርቦን ልቀትን መቀነስና የምድርን የአየር ንብረት ቀውስ መቀልበስ ነው። ነገር ግን ይህ የሳይንስ ድንቅ ስራ በተፈጥሮ ላይ ያለውን ተጽዕኖ እንዲሁም የሰው ልጅ ከፈጣሪው ጋር ያለውን ግንኙነት በተመለከተ ብዙ ጥያቄዎችን ያስነሳል። እግዚአብሔር ምድርን በውስጡ ያሉትን ሁሉ በተፈጥሯዊ ሚዛን ፈጥሮ ሰጥቷታል። ፀሐይን፣ ኮከቦችን፣ ውቅያኖሶችን፣ ደኖችና ህይወትን በሙሉ በተዋሃደ ስርዓት አስተዳድሯቸዋል። የሰው ልጅ ግን በስልጣኔው ሰበብ የፈጣሪውን ስራ ለመኮረጅ ወይም ለመቀየር መሞከሩ ብዙ ጊዜ ያልተጠበቁ መዘዞችን አስከትሏል። የአርቲፊሻል ፀሐይ ፕሮጀክት የሰው ልጅ የፈጠራ ኃይልን ያሳያል። ነገር ግን በተመሳሳይ ጊዜ አንዳንድ ጥያቄዎችን እናነሳለን። ፀሐይ በእግዚአብሔር የተፈጠረች የፍጥረት ምልክት ናት። የሰው ልጅ ምድር ላይ ፀሐይን
ስልጣኔን መፍጠሩ መሞከሩ የስልጣኔውን ስልጣን መገዳደር ነው። ይህ የሰው ልጅ ትዕቢት ወይም ደግሞ ከፈጣሪው ጋር ያለውን ግንኙነቱን መፈተን ነው። የተፈጥሮ ሚዛንን ስንመለከት ተፈጥሮ በተዋሃደ ስርዓት ትሰራለች። እንደ አርቲፊሻል ፀሐይ ያሉ ፕሮጀክቶች የተፈጥሮ ሚዛንን ሊያሳኩ ሊችሉ ይችላሉ። የተፈጥሮ ሚዛንን ስንመለከት ተፈጥሮ በተዋሃደ ስርዓት ትሰራለች። እንደ አርቲፊሻል ፀሐይ ያሉ ፕሮጀክቶች የተፈጥሮ ሚዛንን ሊያዛቡ ይችላሉ። ለምሳሌ እንዲህ ያሉ ከፍተኛ የሙቀት መጠኖችን መፍጠር የአካባቢን ሁኔታ በማይታወቅ መልኩ ሊጎዳ ይችላል። የሥነ ምግባር ወሰንንም ስንፈትሽ የሰው ልጅ የሳይንስ እድገት ወሰን የት ነው ብለን እንጠይቃለን። እግዚአብሔር ለሰው ልጅ የሰጠው የፈጠራ ኃይል መጠቀምና የፈጣሪውን ስራ መኮረጅ መካከል ያለው መለኪያ መስመር ለመሆኑ የቱ ጋር ነው የተሰመረው? የሰው ልጅ በስልጣኔው ተፈጥሮን መንካት ብዙ ጊዜ ከፍተኛ ዋጋን አስከፍሏል። የኢንዱስትሪ አብዮት፣ የኒውክሌር መሳሪያዎች፣ የፕላስቲክ ብክለትና የአየር ንብረት ለውጥ የሰው ልጅ በተፈጥሮ ላይ ያደረሰውን ጉዳት ያሳያሉ። የአርቲፊሻል ፀሐይ ፕሮጀክትም ተመሳሳይ አደጋዎችን ሲያመጣ እየታየ ነው። ከፍተኛ የሙቀት መጠንና የኃይል ፍጆታ የአካባቢን ስነ ምህዳር ሊጎዳ ይችላል። ለምሳሌ የፕሮጀክቱ የኃይል ፍላጎት ከቀሪተ አካል ነዳጆች ከተሟላ የካርቦን ልቀትንም ሊጨምር ይችላል። የኒውክሌር ያልተጠበቁ መዘዞችን ደግሞ ስንበረብር የኒውክሌር ፊውዥን ቴክኖሎጂ አሁንም በሙከራ ደረጃ ላይ ነው። ማንኛውም ስህተት ወይም ያልተጠበቀ ክስተት ከፍተኛ ጉዳት ሊያስከትል ይችላል። የተፈጥሮ ሀብቶች መጥፋት እንደዚህ ያሉ ፕሮጀክቶች ብርቅዬ ማዕድናትና ሌሎች ሀብቶችን ይፈልጋሉ። ይህም የተፈጥሮ ሀብቶችን መጥፋት ያፋጥናል። የሰው ልጅ በፈጠራ ላይ ያደረሰውን ጉዳት በምድር ላይ ብቻ የተገደበ አይደለም። የአየር ንብረት ለውጥ፣ የተፈጥሮ አደጋዎች፣ የምግብ እጥረት፣ የጤና ችግሮች የሰው ልጅ በስልጣኔ ያስከፈለውን ዋጋ ያመለክታሉ። አርቲፊሻል ፀሐይ ፕሮጀክት እንደ ንጹህ ኃይል ምንጭ ተስፋ ሊሰጥ ቢችልም እነዚህን ወጪዎች ደግሞ ሊያስከትል ይችላል። ለምሳሌ የመንፈሳዊ ማንነት መጥፋት የሰው ልጅ ከፈጣሪው ጋር ያለውን ግንኙነት ችላ በማለት በስልጣኔው ተንሳፋፊ መሆን የመንፈሳዊ ባዶነትን ያመጣል። ይህ ደግሞ በሰው ልጅ መካከል ያለውን ትስስርና አንድነትን በእጅጉ ይጎዳል። የማህበራዊ እኩልነት መጣስ እንደዚህ ያሉ ፕሮጀክቶች ብዙ ጊዜ በበለጸጉ አገሮች የሚተገበሩ ሲሆን የኃይልና የሀብት ክፍፍልን ያባብሳሉ። ይህ ደግሞ በደሃ ሀገሮች ላይ ተጨማሪ ጫና ይፈጥራል። የጤናና የደህንነት አደጋዎች የኒውክሌር ፊውዥን ቴክኖሎጂ ለሰው ልጅ ጤናና ደህንነት ሊያስከትል የሚችለው አደጋ ሙሉ በሙሉ መገምገምም አስፈላጊ ነው። የሰው ልጅ በስልጣኔ የፈጣሪውን ስራ ለመኮረጅ መሞከሩን መቀጠል ይችላል። ነገር ግን ይህ በስነ ምግባር በኃላፊነትና በተፈጥሮ ላይ ያለውን ተጽዕኖ በመገምገም መደረግ አለበት። አርቲፊሻል ፀሐይ ፕሮጀክት የሰው ልጅ የፈጠራ ኃይል ምልክት ነው። ነገር ግን የፈጠራ ከፈጣሪው ጋር ባለው ግንኙነት ከተፈጥሮ ጋር ባለው ሚዛንና ከሰው ልጅ ጋር ባለው ኃላፊነት መመራት አለበት። የሳይንስ ፕሮጀክቶች በስነ ምግባር መመሪያዎች መተዳደር አለባቸው። የሰው ልጅ የፈጠራ ኃይል በተፈጥሮና በህይወት ላይ ጉዳት እንዳያስከትል መጠንቀቅ ያስፈልጋል። ተፈጥሮ የእግዚአብሔር ፍጥረታት የሰው ልጅ በፈጠራ ውስጥ ተፈጥሮን ማክበርና ለቀጣይ ትውልድ መጠበቅም አለበት። የሰው ልጅ ከፈጣሪው ጋር ያለውን ግንኙነት በመጠንቀቅ መንፈሳዊ ሚዛኑን መጠበቅ አለበት። የሳይንስ እድገት ከመንፈሳዊ እሴቶች ጋር መተጋገዝ አለበት። የቻይና አርቲፊሻል ፀሐይ ፕሮጀክት የሰው ልጅ የሳይንስና የቴክኖሎጂ ችሎታ ታላቅ ማሳያ ነው። ነገር ግን ይህ ፈጠራ የሰው ልጅ ከፈጣሪው ከተፈጥሮና ከራሱ ጋር ያለውን ግንኙነት ደግሞ የሚፈትን ነው። በስልጣኔው ሰበብ የሰው ልጅ የፈጣሪውን ስራ ለመሞከር ማሰቡ ተፈጥሮ እና ምድርን ከፍተኛ ዋጋ እንዲከፍል አድርጓቸዋል። የሰው ልጅ የፈጠራ ኃይሉን በስነ ምግባር በኃላፊነትና በመንፈሳዊ ሚዛን መጠቀም ከቻለ የሳይንስ እድገት ለሰው ልጅና ለምድር ተስፋ ሊሆን ይችላል። እግዚአብሔር ለሰው ልጅ የሰጠውን ጥበብ በትክክል በመጠቀም የተፈጥሮ ስርዓት በማክበርና ከፈጣሪው ጋር ያለውን ግንኙነት በመጠበቅ የሰው ልጅ የተሻለ የወደፊት ህይወት መገንባት ይችላል። ውድ ቤተሰቦቻችን በዚህ ዝግጅት ላይ እናንተ ያላችሁን ሐሳብ አስተያየት በነጻነት በኮሜንት መስጫው ላይ አጋሩን። አብራችሁን እስካሁን ስለቆያችሁ እግዚአብሔር ይስጥልን ማለት እንወዳለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩልን።